እንደምን ከረማችሁ የስኬት ጉዞ ቤተሰቦች። ዛሬ ይዤላችሁ የቀረብኩት የጓሮ አትክልትን በተመለከተና አንድ ሆቢ የምንወደው ነገር ካለን ደግሞ እንዴት ያ ደግሞ ከመጥፎ ስሜት በሚሰማን ጊዜ ደግሞ እንዴት እንደሚታገደን እሱንም ጭምር ለማንሳት ነው። መጀመሪያ ወደ ጓሮ አትክልቱ ልሄድ። እንግዲህ እንደሚታወቀው በአሜሪካና በአውሮፓ አሁን ወቅቱ የጸደይ ወይም ደግሞ የስፕሪንግ ወቅት ነው። በዚህ ወቅት ደግሞ አትክልቶች ይተከላሉ፣ አበቦች የሚያብቡበትም ጊዜ ነው። አሁን ለምሳሌ የምታዩት አበባ፣ ይሄ ከጀርባዬ የምታዩት አበባ በአመት አንድ ቀን ማለት በአመት አንድ ጊዜ እስከ 5 ቀን ድረስ ከታየ በኋላ ይጠፋል እና በዚህ ወቅት ነው የሚመጣው በአመት አንድ ጊዜ። ሌሎችም እንደዚህ አበቦች አሉ ወቅታዊ የሆኑ፣ ጭራሽ ደግሞ የማይበቅሉ አሉ፣ የሚሞቱም አሉ። በየአመቱ እንደ ኢትዮጵያ አንድ አበባ ካበቀል ወይም አንድ አትክልት ከተከል በየአመቱ አይመጣም። እዚህ ሀገር የሚሞቱ አሉ፣ የሚነሱ አሉ። ብርዱ ቅዝቃዜ ከበዛባቸው ደግሞ በዛው ይጥለዋል። እና ለማንኛውም ግን ይሄ ወቅቱ የአትክልት መትከያ ወቅት ነው። በተለይ የጓሮ አትክልት የምትወዱ ካላችሁ ወይም የጓሮ አትክልት መትከል ይከብደናል ካላችሁ ወይም ቦታ የለንም የምትሉ ካላችሁ ለዛ ትንሽ ከራሴ ልምድ ለማካፈል ነው። እንግዲህ በስዕሉ ላይም ያው ወይም በቪዲዮ ላይ እንደምታዩት እኔ የጓሮ አትክልቴን ተክዬ ዘሮችም አድርጌያለሁ። ተክሎችም ደግሞ ከሚገዛበት ቦታ አምጥተን ተክለነዋል። ሰኞ ዕለት ነው ተክለን ያጠናቀቅ ነው። የዛሬ 3 ወር እንግዲህ ምን እንደሚመስሉ እናያቸዋለን። የጀመርነው የዛሬ 4 ዓመት አካባቢ ነው። ስንጀምር ገና አዲስ ነበረ መሬቱ፣ ምኑ ትንሽ አስቸጋሪ ነበር። በበቆሎ ጀመን። በቆሎ በእርግጥ የተወሰነ አፈራ፣ ግን ስክሪሎች የሚባሉ አሉ እዚህ ሀገር እነሱ እንተላላሉት በሉት እና ምንም አላፈራም ምንም ማለት ይቻላል። በሁለተኛው ዓመት ግን አፈር ጨምረን በደንብ አለስልሰን ምን ብለን ቲማቲም፣ ቃሪያ በጣም 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 አፈራ። ከጓሮ በቃ ከኛ እንደውም መጨረሻ ላይ ብርዱ ሲመጣ ወደ ሴፕቴምበር ላይ ብዙ እንትኖች ነበሩ፣ ቃሪያዎች ነው። እና አምና ግን ቲማቲም እና ቃሪያ ብዙ አልወጣልንም። ግን ኦክራ፣ ይሄ ኤግ ፕላንት የሚባለው እሱ ደግሞ በደንብ አፍርቷል። እና ዘንድሮ ደግሞ ኤግ ፕላንት እና ኦክራ አሁን እንትን ውስጥ የለም፣ የሚሸጥበት ቦታ የለም፣ ወቅቱ አይደለም። ጎመን፣ ቃሪያ፣ ቲማቲም፣ ሰላጣ እነዚህን የመሳሰሉት ናቸው። እነሱም ተተክለናል። ዘር ደግሞ ከቤት የነበረንን ከዘንድሮም ትንሽ ጨምረን ተክለነዋል። እሱ እንግዲህ አሁን አይታይም። የዛሬ 3 ወር ካደገ ምናየው ይሆናል ማለት ነው። እና የጓሮ አትክልት አንደኛ ለሰውነታችን እንቅስቃሴ በጣም ይጠቅማል። ሁለተኛ በቃ ይሄንን 3-4 ወር አሁን ከ2 ወር በኋላ በደንብ ይደርሳል። ያ ማለት እንግዲህ ወደ ጁን አካባቢ ጁን፣ ጁላይ፣ ኦገስት በቃ ቢያንስ 3 ወር አካባቢ ቀደም ብላችሁ ከተከላችሁት ከሜይ ጀምሮ ይደርስላችኋል። እኛ ትንሽ ዘገየን መሰለኝ፣ ግን ጁን ላይ ይደርሳል። ጁን፣ ጁላይ፣ ኦገስት ያው ትጠቀማላችሁ ከጓሯችሁ ማለት ነው። እሱ ቀላል አይደለም። ፍሬሽ ነገር ትኩስ ከጓሯችሁ ሄዳችሁ ቀጥፋችሁ አበባ፣ ቲማቲም ማምጣት፣ ቃሪያ ማምጣት ወይም ጎመን መቀንጠስ በጣም ደስ ይላል። እና
ቦታ ከሌላችሁ ትልልቅ የጓሮ የአትክልት እቃ ገዝታችሁ እዛ ውስጥ መሞከር ትችላላችሁ። አንዳንዶች አሉ እንደሱ አድርገው የሚተክሉ። በተለይ ደግሞ ቲክቶክ ላይ ዩቲዩብ ላይ በተለይ በጣም በዚህ ፕሮፌሽናል የሆኑ ሰዎች እንዴት እንደሚበቅል በጣም በሚገርም ሁኔታ ያቀርቡልናል። እነሱንም በማየት እንትን ማለት ትችላላችሁ። ግን ለማንኛውም አፈሩን ማለስለስ ነው ዋናው ነገር። ትንሽ ቁፋሮ ይጠይቃል። የጓሮ አትክልት የጓሮ መሬት ትንሽ ካላችሁ ከዛ አፈር ደግሞ ከሚገዛበት አምጥቶ ማድረግ ነው። ከላይ የተለያዩ አፈሮች አሉ። ቶፕ ሶይል የሚባለው ከላይ ለማፍሰስ ያክል ነው። ግን ከእንትን የሚሉ ግን ብዙ የአፈር አይነቶች አሉ። መሬታችሁ ጥሩ ካልሆነ እሱን ማድረግ ነው። ትንሽ ማዳበሪያ ደግሞ ብታረጉበት ምንም እንትን የለውም። እኛ ዘንድሮ ማዳበሪያ አላረግንም። ባለፉት 2 ዓመታት ግን አርገንበት እና እንዳልኳችሁ ጠቀሜታው ከጓሮ ቀጥፎ ከመቁረጥ ውጪ ከሰውነት እንቅስቃሴ ውጪ ደግሞ በጣም የመንፈስ ደስታ ይሰጣል። የአትክልቶች ማለት እንደ ልጆች አሁን ህፃናት ሆነው የህፃን ልጅ ሲወለድ በ2 ወር በ3 ወር 4 5 ወር እያለ 9 ዓመት በጣም እድገታቸው በጣም የሚደንቅ ነው። እና አትክልቶችም ደግሞ እንደዛው ስትንከባከቧቸው እያደጉ ሲሄዱ ምንም በጣም ደስ አበባም ቢሆን የግድ የጓሮ አትክልት መሆን የለበትም። አበባም ቢሆን ምን የእናንተን እንክብካቤ የሚጠይቁ ናቸው። ውሃ ካልጠጣ ፀሐይ ከበዛበት ይደርቃል። እንዲና ስትወጡ ወጣ ብላችሁ ስትወጡ ወደ ደጅ ስትወጡ አሁን የወፍ እንትን ይሰማችኋል አይደለም? ወፎች ሲንጫጩ ከተፈጥሮ ጋር ንፋሱ ሽው ሲል በቃ የሚፈጥረው ደስታ። አሁን እስቲ ከጀርባ የሚታዩት አበቦች የወፎቹ ድምፅ ደስ አይልም? በቃ አሁን ይሄንን በጸጥታ ስታዳምጡት በጸጥታ ሆናችሁ የሆነችን ቦታ መደብ አድርጋችሁ እየሰራችሁ መስታል የተለየ መንፈስ አለ። ለልጆች ደግሞ በጣም የተለየ እንትናል ትውስታ እና በተለይ ከዘር ጀምራችሁ ካበቀላችሁ ለልጆች ከዘር ጀምሮ ሲያዩት ለእነሱ ሳይንስም ነው የሚማሩት። አይምሮ ይከፍታል። ጥሩ ሆቤ እንክብካቤን ይለምዳሉ። በአሁን ጊዜ ሁላችንም የስክሪን ቁራኛዎች ሆነናል። ሁላችንም እና ወጣ ብሎ ከተፈጥሮ ጋር እንትን ማለት ተፈጥሮን ኢንጆይ ማድረግ ብዙ ሳትሄዱ ማለት ነው። ፓርክ ምን እንደምትሄዱ አውቃለሁ። ከዛ ደግሞ ውጪ አትክልት አብራችሁ ስትተክሉ ከልጆቻችሁ ጋር አፈር እንትን ሲሉ ፖት ውስጥ ማምለቃ ሲጨምሩ ዘር ሲያደርጉ ወይም ደግሞ ሲጨምሩ አትክልት ውስጥ ለማሳደግ ወይም አትክልቱን ይሄ ያንተ አትክልት ነው ብትሉ ብዙ ተናል እና ከልጅነት ጀምሮ ይሄን ማስለመድ ለልጆችም የሆነ ሆቢ ይኖራቸው እና በአጠቃላይ የሆነ ሆቢ ሲኖራችሁ ጥሩ ነው። የሆነ የምትወዱት ነገር አንዳንድ ሰው መጽሐፍ ማንበብ ሊሆን ይችላል ሆቢው፣ አንዳንድ ሰው ፊልም ማየት ሊሆን ይችላል። ግን የተለየ ሆቢ ደስ የሚለን እኛን ውስጣችንን መጥፎ መንፈስ ሲሰማንም የምንረሳበት ሆቢ መኖሩ ለብዙ ነገር እና እኔ የጓሮ አትክልት መትከል እንዴት ከእናቴ የእናቴ ፍቅር ትዝታዋ ስታልፍ ሐዘኗን በእነሱ ውስጥ ሆኛል እና እናቴ መጀመሪያ ስመጣ ከእናቴ ጋር አብረን ነበር የምንኖረው። ባለቤቴ መጣ ለትምህርት። እሱ ሲመጣ እኔ ወዲያው መምጣት አልፈለኩም። ምክንያቱም እናቴን እንዴት እንደመመጣት ለመምጣት በኋላ እናት አባቴ ነኝ የወለደው እና አባቴ ቀደም ብሎ አርፏል። እናቴ እንደረገጥኩ ከኛ ጋር ነበር የምትኖረው። ባለቤቴ ሲመጣ ከአብሬ መምጣት አልቻልኩም። እናቴም እንዴት እንደምትሆን አላውቅም። ከባድ ነበር እና ሁሉም ሰው እንዴት ነው የምትሆኑት፣ እንዴት ነው የሚሆኑት፣ እንዴት ስታረጊ ነው፣ በጣም ብዙ እንትን ነበረ
ኤኒዌይ 3 ዓመት ቆይቼ የሚደራጀውን አደራጅቼ ብዬ መጣሁ ማለት ነው። ስመጣ ግን ወዲያውኑ ተመልሼ ለመሄድ ሳይሆን ወዲያው እናቴ የምትመጣ እንደዛ ነበር የመሰለኝ እና እናቴ ከኔ ጋር እዚህ የምትኖር ነበር የመሰለኝ። የኔ ፕላን ነው፣ እግዚአብሔር የፈቀደው ግን ሌላ ነበር እና 3 ጊዜ አሜሪካን ኤምባሲ ገብታ 3 ጊዜ ከለከሏት። አንድ ልጅ ሞት ያለችት ጡረታ የለውም እዚህ ሌላም አገልግሎትም እንዲህ እና ሌሎች ብለው እና ከዛ 8 ዓመት ወላሂ እናቴን ሳላያት። ስለዚህ በቃ እናቴ ጋር ሄድ አለብኝ ወሰን ብቻዬን አይደለም መሄድ የፈለኩት ልጆቼን ይዤ። መጀመሪያ ለ1 ወር ነበር የወሰንኩት። በኋላ ደግሞ ሳስበው እናቴ እንደምን ዋልሽ ብዬ ደህና ዋይ። ከዛ ውሳኔ ለባለቤቴ ነገርኩ። ባለቤቴ ደግሞ ውሳኔ አከበረልኝ። ለልጆቼ ሳልነግራቸው ለ1 ወር ነው ብዬ ይዣቸው ሄድኩኝ። በዛን ሰዓት የ1997 ምርጫ አልፎ በ5ኛው ዓመት ይመስለኛል 2002 ነው መሰለኝ ምርጫ ገና አልተካሄደም፣ ሊካሄድ ነው እየተባለ ነበር የምንሄደው። በዛን ሰዓት ደግሞ በጣም የመብራት ችግር ነበር፣ በፈረቃ ነበር። አሁንም አለ ቢሆንም ያኔ ግን በደንበኛ ፈረቃ ነበር እና ብዙ ሰዎች እንዴት በዚህ ሁኔታ አሁን ምርጫ አለን ግን አልቻልኩም። እናቴን ናፍቆት ይዣቸው ሄድኩኝ። ዓመት ከ6 ወር የቆየሁት ከባድ ጊዜ ነበር። የእናት ናፍቆት ብዬ ለእናቴ የእናቴን ናፍቆት ልወጣ ብሄድም 3 ልጆች ትናንሽ ልጆች ይዞ መሄድ በጣም ከባድ ነበር እና ልጆች መንከባከብ እናቴን ብቻ እንደፈለኩት ልንከባከብላቸው ዋናው ነገር እና ብዙ ትንሽ እንትኖች ነበሩ፣ ጣውረዶች ነበሩ። ኤኒዌይ ዓመት ከ6 ወር ሆነን ከዛ በላይ ልጆቹን ይዤ መቆየት አልቻልኩኝም። ስለዚህ ተመለስን ማለት ነው። ግን ስንመለስ በመሀል ላይ እናቴ አሟት ነበር። ሳምቧ ውሃ ቋጥሮ ልቧ ላይ እንትን ብሎ ችግር ነበረ እና ሆስፒታል ገብታ ወጥታ በማገገም ላይ ያለች ነው ማለት ነው ወደዚህ የመጣሁት እና ከዛ በኋላ እዚህ መጥቼ ለእኔ በጣም ከባድ ነበር እና ባለቤቴ ደግሞ አዲስ ቤት ገዝቶ ትልቅ ግቢ ነው ያንን ይዞ ጠበቀኝ። ግን ግቢው በጣም ብዙ ስራ ነበረው እና የጓሮ አትክልት ድሮም እወዳለሁኝ፣ ከልጅነትም እወዳለሁኝ። እናቴም ትንሽ ቦታ ነበረች እዛች ላይ ትሞካከር ነበረ። ድሮ ወላይታ ነው ያደግኩት፣ አዲስ አበባ ተወልጄ ወላይታ ነው ያደግኩት እና ወላይታ እዛ ግቢ ውስጥ 5-6 ሰዎች በጣም ትዝታው በፍጹም ከልቤ የማይወጣ እዛ ግቢ ውስጥ ነው ያደግኩት እና ትንሽ ቦታ ነበረች። እናቴ ጓሮ አትክልት ስትላ ያለው በጣም የምወዳቸው አብሮ አደጎች እህቶቼ ደግሞ ግቢ ቡና ነበር፣ የቡና ተክል በጣም የሚያምር የቡና ተክል። ብቻ ወላይታ በጣም ለማገር ነው እና ከተፈጥሮ ጋር ነው ያደግኩት ለማለት ነው። ሃይስኩል ስንሄድ 45 ደቂቃ ያክል ነው የምንሄደው ከቤታችን እና ከጓደኛዬ ጋር ዛፍ የበዛበት ወንዝ ምናምን አልፈን በጣም ደስ የሚል ጊዜ ነው እና ስለዚህ ለተፈጥሮ እንትን አይደለሁም። ከልጅነቴም እወዳለሁ። ግን እንዳልኳችሁ ግን ከመጣሁ በኋላ ግን ከአዲስ አበባ ከተመለስኩ በኋላ በቃ እናቴን በዛ ሁኔታ ትቼ መምጣት ደግሞ እሷ ምን አለችኝ፣ ከዚህ በኋላ እንገናኝም አለችኝ። ስንወጣ ከቤት ከልጆች ጋር ማለት ነው። በዛ ምክንያት በጣም ከፍተኛ ውስጤ በቃ በሀዘን የመጣሁት መቅረት ስላልቻልኩኝ ልጆችን ማምጣት ስላለብኝ ልጆችን ይዤ መምጣት ስላለብኝ ለዛ ብቻ እና ስመጣ ግን በቃ ራሴን እንዴት አድርጌ እንትን ከአይምሮ እንደማውጣት ልጅ ማሳደግ
መንገበል ናፍቆት መንከባከብ ሲገባል እናቴ እኔ መንከባከብ ባለባት ሰዓት እናቴ እኔን አልተወችኝ ተንከባክባ አሳድጋ ለቁም ነገር አብቅታኛለች። እሷን እኔ ደግሞ መንከባከብ ባለብኝ ሰዓት ደግሞ ብቻዋን ትውባት የሚለው ነገር በጣም ከባድ ነበር። ብዙ ከራሴ ጋር ብዙ ጭቅጭቅ ነበረብኝ እና በቃ ልጆቼ ልክ ወደ ትምህርት ቤት ሲሄዱ እየሮጥኩ ወደ ደጅ ነበር እና ግቢውን በማስተካከል በብዙ እዛ እንትን ስል ራሴ እንትን እለዋለሁ። ንፋሱ ሲመታኝ የውሆቹን ድምፅ ስሰማ አትክልቶቹን ሳይ ምን ስል እንትን ዲስትራክት ትንሽ መንፈሴ ይለወጣል እና ልጅ ማሳደግና የእናት ፍቅር አንድ ላይ ሲሆን ልጅ ማሳደግ በራሱ ብዙ አቴንሽን 100% አቴንሽን ይጠይቅ ነገር እና በዚህ መሀል ላይ እዚህ ሀገር የሚኖሩ ሁሉም ሰዎች በእንደኔ ሁኔታ ነው አብዛኞቹ የሚያልፉት። እናት ታመመ ሲባል አባት ታመመ ሲባል ወንድም እንደዚህ ሲሆን እህት እንደዚህ ሆነ ምናምን በጣም ሮጦ የማይሄዱበት እንትን ነው። ልጆች ደግሞ ህፃናት ከሆኑ ሮጦ መሄድ አይቻልም። ሮጦ ለመሄድ ባል ብቻውን ሊያደርገው ይከብዳል እና በጣም ከባድ ነው ለብዙ ሰዎች እና ኤኒዌይ እኔ ራሴን በዛ ተመልሼ ሮጬ ደግሞ ለመሄድ ሌላ እዚህ ደግሞ የራሱ የሆነ ሌላ ከኛ ቁጥጥር ውጪ የሆነ አጋጣሚ ነበረ። ስለዚህ ተመልሼ ወዲያው መሄድ አልቻልኩም እና በኋላ ግን እናቴ ታመመች ሲባል በቃ ለመሄድ ወሰንኩ። እሷም ለአንድ ወር ነይን ልጄ አንድ ወር ብቻ ይበቃሻል አለች። ለአንድ ወር ለመሄድ እየተዘጋጀው ትምህርት ቤት ተዘግቶ ስለነበር ክረምት ስለነበረ እንዳሁኑ ከቤት ውስጥ ሆኖ መስራት አይቻልም። ስለዚህ ባለቤቴ ስራ ይሄዳል። እንደገና ልጆች 3 ልጆች መንከባከብ ይከብደዋል በሚል ትምህርት ቤት ሲከፈት ብዬ ግን ይሄ የኔ እቅድ ነበር እንጂ ያ እግዚአብሔር እቅድ አልነበረም እና እናቴ በመሃል አረፈች። ከባድ በጣም ከባድ እና እናቴ እና ለሊቱን በለቅሶና በእንትን አድረን ልክ ጠዋት ሌሊት ነው የሰማነው። ሌሊት ሰምተን ሲነጋ ጠዋት ልጄ እሷ ያረፈችበት ቀን ልጄ የተወለደበት ቀን መከረኛው እና ልጄ ጠዋት መጣና እኛ ያው በኢትዮጵያ ያው ቀን ነው ያው ቀን በኢትዮጵያ ቀን በሰማን በእኛ ሌሊት ነው። ከሌሊቱ 3 ሰዓት ወይም 4 ሰዓት ላይ ይሆናል። በኢትዮጵያ ከሌሊቱ 9 ወይም 10 ሰዓት እንደማለት ነው እና በቃ ብሎ ለቅሶ አልቅሶ የማይወጣበትም ነው አይፈቅድም ሁኔታዎች እና ልጄ ምን አለኝ ማሚ you forgot something አለ። ምን ትረሳው ልጄ ስለው you didn't say happy birthday አለ። I'm sorry ልጄን አቅምትና I understand ብሎኝ ሄደ ትምህርት ቤት። ከዛ ያው በማግስቱ ወጣ በርዝዴይ ኬክ የለም እና በማግስቱ ወደ ኢትዮጵያ ሄድኩኝ። ለቀብሯ ሐሙስ ደረስኩ ማለት ነው እና እናቴ እና እንትኗን አይኗን ማየት አለብኝ ብዬ 3 ቀን ቅዳሜ ገባች ሆስፒታል። ሰኞ አረፈች። ሐሙስ ልትቀበር ስትል አይኗን ካላየው ስል ከበረዶ ቤት አውጥተው ሲያመጡ እናቴ ማውጣለች
ማምታለች እናቴና እና በጣም ተቆጣች። እኛ እዚህ ሆነን በተለይ አንድ ማስታወሰው ሰው እናቴ እኔ እዚህ ሆኜ እዚሁ አዲስ አበባ ሆኜ በስልክ ሊያገኙኝ አልቻሉም። የዛን ሰዓት እንዳሁኑ ስልክ ሴልፎን እንደዚህ የለም እና እኔ እዚህ እያለሁ እናቴ ተቀበረች። በቀብሩ አልደረስኩም። አንቺ ግን ከዛ ምትሽ ደርሰሻል። በቃ ሌሎች ብዙ የማጽናኛ ቃሎች እየመጡ ለመጽናናት ሞከርኩኝ። መጽናናቱ ይከብድ ነበር። ሞከርኩኝ። በዛ ላይ ደግሞ ወዲያው ደግሞ መምጣት የማልችልበት ሁኔታ ነበረ። የእናት ሐዘን ቤት ውስጥ የእናቴ ሁለመናዋን እያየው ሐዘን፣ ከዛ ደግሞ የልጆች ናፍቆት ከባድ ነበር በጣም እና ኤኒዌይ ዓመት ከ6 ወር ተቀምጬ መጣ። ስመጣ አሁን እንደነገርኳችሁ በአሁን ሰዓት ብዙ ነገሮቹ ተቃለው የነበሩት አንዳንድ ነገሮች ሁሉም ነገር ብዙ ነገር ተስተካክሎ ነው የመጣሁት። ግን ዓመት ከ6 ወር ብቆይም እንትኑ አለ ውስጤ ላይ ያው አለ እንትኑ እና እዚህ ስመጣ እንደገና ወደ ሐዘን አልገባሁ። ግን ለእግዚአብሔር ቃል የገባሁት ምንድነው? ያንተው እቅድ አለ። እናቴ ዓመት ከ6 ወር አብሬን መቆየት ባትፈቅድም ዓመት ከ6 ወር ግን አንተ የፈቀድከው እና እናቴ በእድሜዋ ሄደችው። የማሳድጋቸው ልጆች አሉ። እነዚህን ልጆች መንከባከብ የሰጠኝ ስጦታዎች፣ አደራዎች መንከባከብ እንጂ እንዴት እኔ ባንተ እኛ እቆች ነን በዚህ ምድር ላይ። በነገራችን ላይ እግዚአብሔር በፈቀደ ቀን ያመጣናል። በፈቀደ ቀን ደግሞ እሱ በፈቀደ ቀን ደግሞ እንሄዳለን። ሁላችንም የተወሰው ቀኖች እና አንተ የፈቀድከው በአንተ ፍቃድ ላይ እኔ ማን ነኝ? እናቴን ለምን ወሰድክብኝ ብዬ የሚከራከረው? እናቴን አጠገቧ ሳልሆን ውሃ ሳላቀብላት እናቴን ምን ፈለግሽ ብዬ ሳልላት ባጠገቧ ብዬ አንተን ለመውቀስ እኔ ማን ነኝ ብዬ ተታረቅኩኝ ከእግዚአብሔር ጋር። እርቅ አወረድኩ፣ ለራሴ ሰላም ሰጠው። ከዛ በኋላ ለሌሎችም ትምህርት ሰዎችን ለማጽናናት በራሴ ያለፈ ነገር ስለሆነ በተለይ ሰዎች በእናት በአባት በምን እንደዚህ ሲጎዱ አሁንም ሌሎቻችሁ አላችሁ ብዙዎች። ይሄ እኔ ብቻ ጉዳት አይደለም፣ የብዙዎች ጉዳት ነው እና ሌሎችም አላችሁ እና ዋናው ነገር ግን እኔን ከሐዘኔ ውስጥ አንዱ ያወጣኝ ግን ያ ሆቢው የአትክልት ፍቅሩ። አሁን የሚገርማችሁ ነገር ከአትክልት ፍቅር በላይ የቤቴ የግቤ መሀንዲስ ነኝ። የማልሰራው ነገር የለም፣ የማላመጣው ሀሳብ የለም። በቃ ወጣ ስል ከአትክልት በላይ ሆኗል። ያው የጓሮ አትክልት ፍቅሩ ከአትክልት በላይ ሆኗል እውቀቱና እንደውም የሪቴን ወል ሰርቼ የውሃ መከላከያ ግድግዳ ባለፈው ስራዎች የግቢ ሰራ መሀንዲስ ሆንኩ ማለት ነው። ስለዚህ ሆቢ ሲኖር ከሐዘንም ከመጥፎ ስሜትም ከምን እና ሆቢ ሲኖረን ጥሩ ነው። የጓሮ አትክልት ደግሞ ከሆቢ በላይ ነው፣ ብዙ ጠቀሜታ አለው። ይህን ልላችሁ ነው ዛሬ ይዤላችሁ የቀረብኩት። ስላዳመጣችሁኝ በጣም አመሰግናለሁ። ደህና ክረሙልኝ።